በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት? በየትኛው ህይወታችሁ አንድ ኦርቶዶክሳዊ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ? ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ችግር የለውም ወንድምና እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ አይጠጣም እያልከኝ ነው? ምንድነው? ለምን ለኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል። ምንም ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማችን ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝም? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩ ስለጠፋው ነው። ምንም ስለጠፋ አይደለም፣ አድምጣኝ፣ ስላስፈራሩ ነው። ሴት ልጅ በአዲስ ኪዳን ታገለግላለች ወይ? በደንብ አድርጋ ነው እንዴ። ወንድ የለም ሴት የለም፣ ባሪያ ያለ ጨዋ የለ፣ አይሁዳዊ ክርስቲያን ምንድነው ግሪካዊ የለም። ሁሉም በክርስቶስ አዲስ ፍጥረት ነው የሚሆነው። አለቀ። ወደ አካል ወደ ቤተክርስቲያን የተጨመረ ሁሉም የማገልገል ፉል ራይት አለው ማለት ነው። ፉል ራይት አለው። እንዳትረሳ፣ ሴት ልጅ ናት የመጀመሪያው የትንሣኤ ምስክር። ቅድም ያነሳቸው ክፍል ላይ እነዛ ሁለት ሴቶች ከሐዋርያ ጳውሎስ ጋር ሲጋደሉ የነበሩት በአንድ ባላግባባቸው ጉዳይ ተጨቃጭቀው ሐዋርያ ጳውሎስ በእነሱ መካከል አንድነት እንዲፈጠር በላከው መጽሐፍ ላይ ማለት በላከው በጻፈው ደብዳቤ ላይ እንደሰማችሁት ማለት ነው። ሰው ወንድማችን አትሸወድ። ሴት ልጅ እንደዚህ ናት፣ በዚህ ጋር ወጥታ በዚህ ጋር ገብታ አትበል። ይሄ ማለት እንትን አይደለም፣ ምንድነው ኢሴንሻል አይደለም። ይሄ መሰረታዊ አስተምሮ አይደለም፣ ነን ኢሴንሻል ነው። እና ብራዘርዬ የምትፈልገው ነገር አለ። ምን? በዘፈን መጨፈር፣ በዘፈን እንደፈለገ ማበድ፣ መጠጣት፣ የምትፈልጋቸውን ከቺኮች ጋር ምናምን ኦኬ፣ የምትፈልገውን ነገር እንድታረግ ስለሚፈቅድልህ እንደዚያ ኢንቫይሮንመንት በዚያ ሐላል ስለሆነ ከዚህ መውጣትህ እንዳማራጭ ተጠቀምከው እንጂ አንተ የእውነት ገብቶ አይደለም። ዓለማዊነት ስቦ ነው፣ ስጋይነት ስቦ ነው ብራዘርዬ። የስጋ ምኞት አንቆ ነው ወስዶ እዛ የከተተ ብራዘርዬ። ከዚህ ውጭ ምንም በጴንጤ ውስጥ እኔ ከምኮራባቸው ነገሮች ወንድሞቼ ናቶቼ በጣም ፕራውድ ከማደርጋቸው ነገሮች በጴንጤ ማህበረሰብ ውስጥ ማንም ሰው ወጥቶ እየጠጣ እየሰከረ እየዘፈነ እየጨፈረ መጥቶ በጭራሽ እኔ ጴንጤ ማለት አይችልም፣ አይፈቀድም። እንደዚህ አይነት ካልቸር የለንም እኛ። ሁሉም ጴንጤ ከተመለከታችሁ በተቻለ መጠን እግዚአብሔርን ለመምሰል ነው፣ በትጋት ራሱን በመጠበቅ በቅድስና። ግን ግብረሰዶም መሆን ይቻላል። በእናንተ ግብረሰዶሞች መሆን ይቻላል። እኛ እንጠጣለን፣ እናንተ ደግሞ ግብረሰዶሞች ናችሁ። በዚህ መንገድ ያረኩ ሮያል ከዚህ በኋላ ልክ ነው። ለምን ስርዓት ጠበቅኩ? ልናገር ስርዓት ያስፈልጋል። እኔ ስርዓት የሚይዘው በክብር ስለጠየቅኩ ነው። ስርዓት ያዘ። እኔ ልጁን አይቼ ነው የገባሁት። ልጁን አይቼ ነው የገባሁት። እየሰማኸኝ ነው? አንተ ጠጥተህ መተኛ ላይ የምትተፋበት አንዳችን ምክንያት ነው። ከፈለግ ከአንተ እዛ ሄደህ መተኛት ትችላለህ ከወንዶች ጋር። ኖ አላልኩም። እንዲህ አይነት ናገረው። ይህን ቆሻሻን መተህ የእግዚአብሔር ሕዝብ ላይ አትተፋም። እዛው አንተ በምተኛበት ቦታ ላይ መተኛት ትችላለህ። አንተው ለምደ ይሆናል እንግዲህ አውሮፓ ላይ ለምደ ይሆናል። ይሄንን የወንድ ለወንድ እዛው ለምደ ይሆናል። እንደዚህ የሚባል ነገር የለም። እሺ የእግዚአብሔርን ሕዝብ በጽድቅ የሚኖረን እግዚአብሔርን ሕዝብ ቁጭ ብለህ አትክሰስ። ይህን ሰው ሁለተኛ የትኛውም ቦታ ላይ በድምፅ የምታውቁ ወገኖች የትኛውም ቦታ ላይ እንዳታስገቡት። እዛው አተላህን ጠጣ እስክትመጣ ድረስ በጣም ታግስ። የእግዚአብሔር ትዕግስት በእኔ በኩል በስቶልሃል ነው ብዙ ጊዜ ማለት ነው።
እኛ እንዲህ አይነትን ቆሻሻ ጸያፍ ነገር አንቀበልም። መጠጥን ተጸይፈን ግብረ ሰዶማዊነትን የምናጸድቅ አይደለንም። በጣም ይቅርታ ወገኖች፣ ወንድምነት ሰላም ብያለሁ ሁላችሁንም። ሰናይ የእህቶች ሰኒ፣ እንደዚሁም ጆ ወንድሜ፣ እንደዚሁም እህትየው ቅዱሳን ሁላችሁንም ሰላም ብያለሁ። ለምዳችኋል። በጣም ብዙ ጊዜ እኮ ነገርናችሁ በመረጃ ፊት ለፊት ቀርበው አያወሩም። ካወሩም እንደዚህ አይነት ዝም ብሎ ሰካራም የመጠጥ ቤት የመሸታ ቤት ሰው ማለት ነው። መሸተኛ ሰው መጥቶ አውርቶ ዝም ብሎ ተፍቶ የሚሄድበት ቤት አይደለም። ቆሞ ቁጭ ብሎ ለመነጋገር በመጀመሪያ የህይወት ንጽህና ይጠየቃል። ኳሊቲ ኦኬ። ግብረ ሰዶም በእኛ የተጸየፈ ነው። ኢቭን አይደለም በሃይማኖታችን በባህላችን እንኳን በወጣንበት ማህበረሰብ ኦኬ፣ ከአማራ፣ ከኦሮሞ፣ ከትግሬ፣ ከላይታ፣ ከከምባታ፣ ከሀዲያ፣ ከጉራጌ ከተለያየ ብሔር ብሔረሰቦች ለዚህ ከኢትዮጵያም ከኤርትራም ያለ በባህላችን እንኳን ጽዩፍ የነውር ነውር ነው። የወንድሞችና እህቶችን ትዕግስት በጣም ብዙ ጊዜ ታግሰው ነው። በጣም ብዙ ጊዜ ተፈታትነሃል። እኔ ነኝ ከዛሬ ይልቅ ለነገ ይለወጥ ይሆን ብሎ በሚል ተለወጥክም አልተለወጥክም ብራዘር፣ ብትለወጥ ለራስ ነው፣ ባትለወጥ ለራስ ነው። ብድል ለራስ ነው፣ ባትድል ለራስ ነው። ኦኬ። ከፈለክ ግን በመጽሐፍ አሳያለሁ ግብረ ሰዶማዊ የት እንዳለ ማለት ነው። በመጽሐፍ ቤተክርስቲያኑ ኦርቶዶክስ አምላክን ግብረ ሰዶማ ያደረገችበትን ደጋግመን አሳይተናል። ሰው ከሰው እኮ አይደለም፣ አምላክን ግብረ ሰዶም አድርጋ የጻፈችበት። ዛሬ ትንሣኤውን አከብራለሁ እያልክ የምትለውን ጌታ ግብረ ሰዶም ነው ብላ በየወንዶች ላይ እየመጣ እየተለጠፈ እየሳመ ጌታዬን እንደዚህን እናንተም ብሎ ደግሞ የትንሣኤ ባህል አክባሪ የኢትዮጵያ ቅዱሳን የተባሉ ሰዎችን በሙሉ ኢየሱስ ክርስቶስ ከንፈራቸውን ስሟቸዋል ብላችሁ ያላችሁ ነውራሞች እኮ ናችሁ። ዘክዝኬ ያወጣልሃለሁ መጽሐፉ እዚህ ስላለ እያንዳንዱን የሰው አልበቃ ብሏችሁ እኮ ነው አምላክ ግብረ ሰዶም ነው ብላችሁ እየጻፋችሁት። እና ይሄን ነው ብለምለው ያ ኤርሚያስ የሚባለው ኤርሚያስ ታች ያለህ ይመስለኛል። ስለምታውቅ ወጣህ። እኔ ስመጣ ወጣህ። ምን ነበር ያወራሃት ለመሲ? ምን ነበር ለእኔ ያወራኝ ኤርሚያስ? ናግባ ምን ነበር ያወራኝ? እስኪ ና ሴቶች ለምን ሰባኪ ሆኑ ምናምን ነገር ነው ብለህ ያልከው አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ እንዴት እንደሚሰብኩ ሐዋርያ ሆነው ወንጌልን የሰበኩ ሴቶች አሳያለሁ በመጽሐፍ የተጻፈ። እና ኤርሚያስ ምን ነበር ያወራህን ለእኔም ለመሲም በየተናጠል አብሮ አደጎችን ቤተሰቦችን በተመለከተ ምን ነበር ያወራሃኝ? እሺ ጆዬ እሰጥሃለሁ። ምን ነበር ያወራሃኝ? ለመሲስ ምን ነበር ያወራሃት ደውለህ ለእህትየው? መኖር ሲያቀታችሁ የትናንትና የአምቡላነት ህይወት የአተላነት ህይወት ያልተቆረጠ ትብታችሁ መኖር እንዳትችሉ ሲያደርጋችሁ በጴንጤ ላይ መታ ዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብት ነው። በቃ ህይወትና ሞትን በፊት አስቀምጫለሁ። ህይወትን ምረጥ ብሏል ጌታ። ህይወትን ከመረጥ ክርስቶስን ከመረጥ ህይወትን መርጠሃል። ካልሆነስ ምንም ኤርሚያስ አይደለም ማንም እዚህ ያለን በሙሉ ጥርግ ብለን ብንሄድ ከእግዚአብሔር ቤት የጴንጤነት ሃይማኖቱ በአፍጢሙ የሚደፋ የሚመስላቸው ሰዎች አሉ። ብራዘር ኤርሚያስ ታውቃለህ፣ ለእኔና ለመሲ ምንድን ነው ብለህ ያወራህን በውስጥ እየተናጥል
በቃ እሱ ነው። አየህ፣ የጎንደር ልጆች አብረህ ያደግካቸው እንገልሃለን እዚህ ስትመጣ ብለው ስላሉ አይደለ ፈርተህ ታውራኝ ነበረ። ኤርሚያስ ማይከን ክፈትና አውራኝ። ጫና አሳድረውብህ ነበር አብሮ አደጎችህና ቤተሰቦችህ? አልነገርከኝም ደውለህ? ማይከን ክፈታው ኤርሚ። እኔ ጋር መዋሸት የለም። ለእህትየው ለመሲ ምን ብለህ ነው ያወራሃት ደውለህ? ለእኔስ ምን ብለህ ነው ያወራው? እንደውም እኔ ጋር ደውለህ አታ ለመሲ ለእህትየው ደውለህ ነገርካት ሳይሆን ግን እኔ ደወልክበትና እኔ ጋር ደውለህ አታ እሷ ጋር ብትደውል እህቴ ነች። ሜርሲም ጋር ቢካም ጋር ብትደውል ማለት ነው። ግን እኔ ጋር ስልኩ አለህ ደውለህ አልነገርከኝም ወይ? ቤተሰቦቼ ጫና፣ ጓደኞቼ ጫና እያደረጉብኝ ነው እያስፈራሩኝ ነው አላልክም? ስለዚህ አንተ ጎንደር ከካናዳ ወደ ጎንደር ስትመለስ ትናንት መሸታ ቤት አብራችሁ ከአዝማሪዎች ጋር ማሲንቆ እየገዘገዛችሁ ስትጠጡ የነበሩ አብሮ አደጎችህ ስትመጣ እንገላሃለን ብለው ስላሉ ፈርተህ ነው ከእውነት ያፈገፈከው እንጂ የገባህ ጌታ የሰበክንህ ጌታ ስላልገባህ አይደለም። ማይክን ክፈትና አውራኝ ከኔ ጋር ያው እያወራሁ ነው። ደውለህ እንደዚህ አላልከኝም ወይ? ያስፈራሩኛል ቤተሰቦቼ ጫና አለብኝ አላልክም? እስከሚጨርስ ነው። ጨርሰው ጨርሻለሁ። ልክ ተታለህ እንደተደረግክ አድርገህ የምታወራው ነገር እስኪ እኔ ፊት አውራ ማለት ነው። አልተቀበልኩም ብለህ አንተ ፊት ብቻ ሳይሆን ከማንም ፊት እኔ መናገር እችላለሁ። ምክንያቱም እውነታ ስላለኝ ማለት ነው። ጫና ስላለብህ ነው የማውቀው የነገርከኝ። ለእኔ ብቻ ሳይሆን ለመሲ ጭምር አይደለም። ጫና ስላለብኝ አይደለም። ከኤርሚያስ ከመሲ ጋር ያወራነው ነገር ሌላ ነገር ነው ያወራነ። ከአንተ ጋር ያወራነው ነገር ሌላ ነገር ነው። ምክንያቱም የምንነጋገረው ነገር ሌላ ነው። በውስጥ የምታወራው ነገር ጀስት ያለው ነገሮች እዚህ ጋር ላይቭ ላይ የማይወሩትን ነገሮች የሚባል ነገር የሆነ ላይቭ ላይ ተናገር። ከኔ ጋር ምንም የተደበቀ ሌላ ነገር አላወራም። ጫና አድርገውብኛል ቤተሰቦቼ ነው ያልከው። አብሮ አደጎቼ ሁሉ ጫና አድርገውብኛል። ጫና ማይኖርብሃል እንጂ ስጠፋ እኮ ወንድሞች ቤተሰቡም ስጠፋ ይጨንቃቸዋል እኮ። አሁን አንተ ለምሳሌ ሰዎች ስጠፋን ምልዛ ነው የሚያስቡ። ማንኛውም ሰው ወንድምም እህትም ስጠፋ ያስባሉ። ምንድነው ስትጠፋ ማለት? እንደዛ እኮ አይደለም ያወራኸኝ እንዴ። አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እኮ እያወራሁ ያለሁት ስጠፋህ፣ አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። ብዙዎች ወደ ጌታ መጥተዋል። እረኛው ጌታ ኢየሱስ ይውጣል። ልቁጠር ብዬ ካልኩ ግን ዓለም የሚያውቀው ነገር ነው። ግን በኋላ ከእንቅልፍ እንደሚነቃ ሰው ስትነቃ ግን ራስን ጴንጤ ሆነህ እንዳገኘው ነው አድርገህ የቆጠርከው። ንስሐ አስገባኝ ብለህ ስትል እኔ እኮ የኦርቶዶክስ ቤተክርስቲያን እኮ ቄስ አይደለሁም። እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ወንጌላዊ ነኝ። ንስሐ ግባ ጌታን ተቀበል ብዬ ስል እሺ ብለህ ወደህና ፈቅደህ ነው ጌታ የተቀበልከው ዓለም አደባባይ ላይ። ኦኬ፣ ከዛስ ጌታን መቀበልህን በትክክል እንድታረጋግጥ ማነው ጓደኛዬን ሶሻል ሚዲያ ለማውቀውን አገልጋይ ወንድማችን ወንጌላዊ ተክሉን ካልጋሪ ላይ ስላለ የት ነው ያለው ብዬ ስል ካልጋሪ ነኝ አልከኝ። ኦኬ፣ ስለዚህ ካልጋሪ ላይ የተወደደ ወንድም አለ አገልጋይ ያግኝህና ያስተምርህና ያጥምቅህ አላልኩ? በስልክ አላገናኘኋችሁ? አልነገርኩትም? ለወንጌላዊ ተክሉ አልደወለልህም? ትምህርት አልጀመረልህም? ጀምሮልሃል። ቤተክርስቲያን መሄድ አልጀመርክም? ጀምረሃል። ጌታን ሳትቀበል ታዲያ እንዴት ከወንጌላዊ ተክሉ ጋር አገናኛለሁ? አሁን አንተ አራዳ መሆነ ነው። ከየትም ቦታ ከአዲስ አበባ ሞጣ፣ ከጎንደር ሞጣ፣ ከትግራይ ከየትኛውም ቦታ ላይ አራዳ መሆነ ነው። ልክ እኛ ምንም ነገር ማናቅ በቃ ዝም ብሎ ጅላጅል ፋራዎችን እንመስልሃለን። ብራዘር የባላገር ልጅ ነኝ ብዬ ስልህ በቃ ከአንተ ያነሰ ምናምን ነገር እርድና ያለኝ መስሎ ከሆነ በጣም ትታላል። ጌታን ተቀበለ ነው ኦፊሻሊ ጌታን ተቀበለ። አምነህበትን የተቀበልከው አስገድጃ አይደለም። ራስም ተናግረሃል። ዳንዬ ጋር እኔም ጋር መተህ ብዙ ነገር እንደተማርክ ልብህ እንደተነካ አምነህበት ነው። ከዛስ ቸርች ከወንጌላዊ ተክሉ ጋር አገናኝቻለሁ። ደውሎልሃል። ትምህርት ጀምረሃል። ቤተክርስቲያን መሄድ ጀምረህ ነበር።
ጌታን ስለተቀበልክ ነው ይሄ ሁሉ ነው። አስተምሮ ሊያጠምቅህ ነበር። ይሄን ሁሉ ነግሬሃለሁ። እናስ የጎንደር ከተማ አብሮ አደጎችህ እና ቤተሰቦችህ ጫና እንዳሳደሩብህ ለኔ ነግረኛል። እዚህ ጋር ዲና ያታረግም። አንተውን በውስጥ ያወራውን እዚህ አይወራም አይባልም። ኖ ይሄ አደባባይ ላይ የምታወራው አንተ ወደ ኋላ የተመለስከው አንደኛ ማስፈራራት ደርሶብህ ነው ወይ ደግሞ ያልተቆረጠ ነገር ስላለህ ቅድም እንዳለ አምባሻውንም እንትኑም ቢራውንም ገዝተህ እየጠጣ ለመደነስ ፈልገህ ነው ማለት ነው። ዩ ካን ጎ ብራዘር ዩ ካን ጎ። መንገዱን ጨርቅ ያድርግልህ። ግን በጴንጤ አታሳብ። ሴቶች ሰባኪ ሆነው ምናምን ነገር ብለህ ካልክ አዎ ሴቶች ሰባኪ ናቸው፣ የትንሣኤው ሰባኪ ናቸው። እኔ በአንተ ቤት ላሳይህ መጽሐፍ ከፍቼ እናንተ ቤት ሐዋርያ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያ ሆነው የሚሰብኩበት ገድለ ዘርዓ ብሩክ ላይ ላሳይህ። ገድለ ዘርዓ ብሩክ ላይ ወንጌል ይሰብኩ ያስተምሩ ነበር። እና ልክ ሁለት ሳምንት እኮ ነው ቸርች ሄድከው። 2 ሳምንት ቸርች ሄደህ ጴንጤነትን አንተ አጣርተህ በርብረህ ልክ እንደ እውነት እንደሌለ እና ድሮም ሳታውቃት ምናምን ነገር የመጣህ ቤተክርስቲያን ኧረ ተረጋጉ በክርስቶስ። እንኳን አንተ 2 ሳምንት ቸርች ሄድከው አይደለ። እኔ በጴንጤው ዓለም ውስጥ 27ኛ ዓመቴን ጨርሼ 28ኛ ዓመት ውስጥ ገብቻለሁ። በአገልግሎት 20 ዓመት ሆኖኛል። በማገልገል ወደ ጌታ መምጣት ወደ 28 ዓመት ተሸጋግራለሁ። በአገልግሎት ግን በወንጌላዊነት መስበክ ከጀመርኩ 20 ዓመት ሆኖኛል። እኔ እንኳን ብራዘር እንደዚህ እንኳን ብዬ ልልበት የምችልበት እንኳን እውቀት የለኝም። ይሄ የተከበረ ሃይማኖት፣ የተከበሩ ሰዎች፣ ታላላቆች፣ ታናናሾች ያሉበት ነፍሳቸውን እስከ ሞት ድረስ በመስጠት የታመኑ ሰዎች ያሉበት እምነት ነው ጴንጤነት ማለት። ጴንጤነት ማለት ብራዘር ድራፍትና ጠላ ቢራ ሲናፍቀው እየሄደ እየጨለጠ የሚመጣ አይደለም። እነዚህ ያልተቆረጠላቸው ማንነት ያላቸው ሰዎች እነሱን ስናገኝ ገስጸን መክረን በእውነት ጽናና ቁም ነው ብለን የምንለው። ቤቱ የሥርዓት ቤት ነው። ህዝቡ የእግዚአብሔር ህዝብ ነው። የማይኖር የደከመው ሰው ካለ ኦኬ ደክሞታል፣ ጸልዩልኝ፣ እንጸልይለታለን። ከዛ ውጭ ግን እዚህም እዛም እያጠቀሰ ግን አይሰራም። እዚህ የለም። አየህ ግብረ ሰዶም ብለው ይላሉ። ይዙ ይመጡና ግብረ ሰዶም በእኛ ዘንድ ጽዩፍ ነው ብራዘር። ቢራ መጠጣትና መጠጥ መጠጣትን እኮ ጽዩፍ ነው። ጫት መቃበል ጽዩፍ ነው። ልናገር እኔ ወደ ስራ ልሄድ ነው እኮ። ትችላለህ። አይ እኔ ተናገር ብዬ ስላልተናገርክ ነው። ኖ እኔ ልናገር ነበረ። ያው አንተ እስከምጨርስ እየጠበቅኩ ስለነበረ ኦኬ ሰጥቻለሁ። ኦኬ እኔ መናገር የምፈልገው ነገር ምንድነው? አንድ ነገር አለ እኔ ጋር ቀድሜም ተናግሬያለሁ። ሲጀመር ንስሐ መጀመሪያ ጌታን ተቀበል፣ ይሄን ጌታ ትወደዋለህ ወይ ስትለኝ አዎ ብያለሁ። ሪከርዱ ካለ ሪከርዱን ማሰማትም ይቻላል። ማንኛውም ሰው ሲገብቶ ማየት ይችላል። ከዛ ውጭ ግን እኔ ንስሐ ግባ ስትለኝ ኦኬ እኔ ንስሐ ነው። ንስሐ ማለት በቃ አንድ ሰው የሆነ ንስሐ ለመቀበል ነው ያሰብኩት፣ እንደዛ ነው። ከዛ በኋላም ደግሞ ትምህርቱን መማሩም ስለምፈልገው እኔ ትምህርቱን ለመማር ተክሉን አገናኝተኛል። የስ ይጃለው ቸርች አይቻለሁ፣ እንዴት እንደነበረ ምናምን ነገር ተቀበል አይቼዋለሁ ሁሉ ነገር። ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቻለሁ ሳይሆን ትምህርቱ ታኔ ልንገርህ ኦርቶዶክስኝ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስኝ ስለ በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ካንተ የተማርኩት ትምህርት እኮ ሊመናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው ማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተክሉ ይልቅ ካንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝ። እሱ ልክ ነህ ገብቶሃል። በዚህ ከሆነ እኮ ስህተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ እኔ አጥፍቼ ሊሆን ይችላልኝ። አዎ አጥፍቻለሁ።
ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ። ክጄ ከዚህኛው ወጥቼ ክጄ ከዛኛው ይጄ ሚካድ ምንም ነገር ምናምን ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ ኤርሚ እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ አይጠጣም እያልከኝ ነው? ምንድነው ነው? ለምን ለኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባቸው ስላስፈራሩ ነው ኤርሚ፣ ያስፈራሩ ስለጠፋው ነው። ምንም ስለጠፋ አይደለም፣ አድምጣኝ። ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይሄንን እምነት ካልታውቅ እኔም ላውራ ፍቀድልኝ እንጂ ጎንደር ስትመጣ ማንጅራትን ብለን ነው የምንልህ ብለው ስላሉ ነው። ስላስፈራሩ ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን አውርተኸኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነ ስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል። ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል። ምንም ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የነሱ ጥያቄ። አትሳደብ መጥፋትህን አስረዱ። እሺ ታዲያ ኤርሚ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉህ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነውና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግሯል። ገብቷል። የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። ኦኬ እንደዛ ሪከርድ አለ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ሞክሬያለሁ ብዙ። እሱን አሏሽ። ኦኬ እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔ አሁን እንደ በቅን ሀሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሁኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሣኤ ማን ነው? ስለ ገድልም ሆነ ስለተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጭ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። ነቢያቶች በዙበት ሰዓት ላይ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ነውር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አለ አይደለ ከወንዶችም በቤተክርስቲያኑ የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ኦኬ ስለዚህ ትምህርት ነው ማለት ነው። መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ?
ወንዶቹን አይደለም መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ለምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንዴ ኤርሚያስ እንዴት ነው የቤት ራስ አንተ ከቤት አንተ አይደል? ካንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለህም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ከኔ ሳይሆን መጽሐፍ ቅዱስ እኔማ ኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናወራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየቅኩት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ነው ሊኖሩ ይችላሉ። በመሰልጠን ነው ያወራውኝ። አታውቀውም። ሚስት ቢኖርህ ኖሮ ስርዓት ታስይዘህ ነበር ቤት ውስጥ ማለት ነው። አየህ እውነቴን ነው የምልህ። መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው፣ ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኝን አድርጋለሁ አላደርግም? አደርጋለሁ። እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታጅኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና እንዴት አንቺ ታጅኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እናወራበት። አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለኔና ለመሲ ያወራኸውን ታውቃለህ። ለአንተና ለመሲ ያወራሁትን እኮ ነገርኩ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር። ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲንም ማስገባት ሸር አድርገህና ያልኩት ነገር ካለ ለኔ ነገር ካለ አይደል እንደዛ አይነት የአርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳራይ በአስተምሮ ደረጃ እኮ የጠየቁትን አብሮ አደጎችና ወንድም ሁሉ ጭምር ገስት ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አድርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺና ግሎሪ ማስፈራራት አድርሰውብኛል ብሏል። ግሎሪ አለ ኦኬ ወንድምነት ማስፈራራት አድርሰውብኛል ብሏል። ምንድነው ያው ካናዳ ዘላለም አትኖርም ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ነው።
ኤርሚን አስፈራርተውት ነው። ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሙሉ ጭምር ስለዛቱበት ነው እንጂ ችግር የለም። ችግር የለም አይደለም። ይሄን ያወራን ብራዘር ኖ የጠየቁ ጥያቄ አንተም ብቻ አይደለም፣ ማንኛውም የቤተክርስቲያን አገልጋይ መልሶ ማይችልም። መልስም የላችሁ እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁም እያወራ ነበር። ለዛ ነው ለዚህኛው መልስ የላችሁም። በቃ የአንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር እንቀበል አታችሁ ረድ ብራዘር ኤርሚ ባይወርድ ጥሩ ነበረ። እችን አይቶ ቢወርድ ጥሩ ነበረ። ችግር የለውም። ማይከብ ክፈትለት እዚሁ ይሰማ። ስለዚህ ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ ነው የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ ሰዎች ደርድሩ፣ በቃ እንትና እያላችሁ ጣት አትቀስሩ፣ ሂዱ። አልሰማም እሰማለሁ። ኦኬ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትና እንዲህ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና ከዚህ ባለፈ ደግሞ በጣም ሌላ እንትን አለ። አንድ ቪዲዮ ደግሞ ይዩት። ይሄው ይሄን በቃ ችግር የለም ወንድምነት ቴሌኮም አዎ፣ ያው ሴቱም መጠጡም እንደፈለገ በገፍ። ይሄ ብቻ አይደለም፣ ኢቭን በመንዙማ ይሰራዋል። አዎ አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራዋል። ስለዚህ ማለት አይሄድም፣ ህይወቱ ስለሚከብድ ነው። እዚህ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ እመኑኝ፣ መጽሐፍ ቅዱሱ ተጋጭቶበት አይደለም ይሄ ሰው የሄደው። እመለሳለሁ የሚለው ያም ጉዳይ አይደለም። የናፈቀው ህይወት አለ። አየህ፣ አይችልም። ለስጋ ያደረሰው አይችልም። እና ይሄ ነው እውነቱ ለማለት ያህል ነው። ተባረኩ። ቴንክ ዩ። እንግዲህ ብዙ ምክንያቶች ላይ ደረደረው እዚህ ላይ እናብቃ። ግን በየትኛውም ጊዜ ላይ እየሄደ በእንዲህና በእንዲህ የፕሮቴስታንት ሃይማኖት እያሉ ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል ካለ በኋላ መጽሐፍ ምሳሌ ላይ መልካሙንም ጥበብ ይቃወማል ይላል። ብራዘር መለየት ከፈለክ ዩ ካን ጎ። ያልተቆረጠልህ
የአተላና የአምቡላ ሱስ ገና ሳይቆረጥልህ ጌታ ኢየሱስ ክርስቶስን እንዲነቅልልህ ከመጸለይና ከእግዚአብሔርን ቃል ከማንበብ አልፈ ፕሮቴስታንትነት ብሎ ይከብድ። አሁን እንደ ኦርቶዶክሳውያን እንደው በጌታ በኢየሱስ ክርስቶስ መለምናችሁ በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት? በየትኛው ህይወታችሁ? አንድ ኦርቶዶክሳዊ እስቲ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ? የተግማማ የህይወት ስርዓት በኃጢአት ውስጥ እየዳከርክ እየኖርክ መተው ደግሞ አለማፈራቸው ማለት ነው። በዚህን ቀን ምሽት ሂድ ሆቴል እስኪ ጠይቁ። አዲስ አበባ ያላችሁ ሆቴል መኝታ አለው ብለህ ጠይቅ። ቢዚ ነው የለም። ማን ነው ሆቴሉን የያዘው ቢዚ ያደረገው? ጴንጤው ወይስ ኦርቶዶክሳዊ ወይስ ሙስሊሙ? ሙስሊሙ አይደለም፣ ጴንጤው አይደለም። ማን ነው በዚህን ምሽት ቅዳሜ ስዑር ለትንሣኤ አሁን አዳር ማን በዚህን ምሽት ቤርጎ ሂዱና ጠይቁ። ወንድሞች እና አዲስ አበባ ዞር ዞር ብላችሁ ጠይቁ። ጾሙ ሲገባና ጾሙ ሲወጣ ለመግቢያና ለመፍቻ እየተባለ ማለት ነው። በዝሙት ይቀበሉታል፣ በዝሙት ይፈቱታል። ሂዱና እዚህ መሳቁን ትታችሁ ሆቴል የምታውቁ ደወል አድርጉ። እኔ ጌታ ምስክሬ ነው። ኮቢር ደወል አድርጉ። እኔ ለአንድ ቀን አዳር ለዛሬ አዳር ፈልጌ ነው ሆቴል አለ ወይ ብለህ በለው። የሆቴሉን ባለቤት የለም ተይዟል ይላል። እስከ ሰኞ አይደለም እስከ ዳግማ ተንሳኤ ድረስ ኦክፓድ ነው፣ አታገኝም። ትፈርጣታለህ እንጂ አታገኝም ሆቴል። ለምን? የአርብ ቀኑ ሰጋጅ ዛሬ ደግሞ አልጋ ላይ ይንከባልላል ማለት ነው። የዓመቱን ትናንትና ሲሰግድ አጣት ተናዟል። ለሚቀጥለው ዓመት የሚናዘዘውን ከዛሬ ጀምሮታል ማለት ነው። በየትኛው የህይወት ንጽህና ጴንጤን ብለህ ልትሳደብ ትችላለህ? ወተትና አይብ ቅቤ አታስነኩ ብላችሁ እኮ ህይወት በምን እንዳለ ታው የነበርንበት ነው። ጌታ ኢየሱስ ከዛ አረንቋ ውስጥ አውጥቶ ነው። ጌታ ኢየሱስ እንዲያወጣችሁ እንጸልያለን። ከዛ ውጭ ግን ጴንጤን ለመክሰስና ለመስደብ ምንም የሞራልም የህይወትም ደረጃ ላይ አይደላችሁም ለማለት ነው። አታሳቡ። መጠጥ አልተቆረጠልህም፣ በቃ ሄደሃል። ይሄ ማለት ጴንጤ ችግር የለበትም እያልኩ አይደለም። በቃ መጠጡ አልተቆረጠልህም፣ ሄደሃል። ካናዳ ደግሞ የተመቸ ሀገር ነው ብራዘርዬ። እንደ ኢትዮጵያ ዳሸን ቢራ ውድ አይደለም። ገብተህ ሄኒከን የሚሆን ሌላ ቢራ የተባለውን ሄኒከን ያው በዚህ በምንድነው ይሄ ዓለም አቀፍ የእግር ኳስ ምንድነው ይባላል? የዓለም እግር ኳስ ጨዋታ ምንድነው ይባላል? የዓመታዊ በአራት ዓመት አንድ የሚመጣው ምንድነው ይባላል? ቤክ የዓለም ዋንጫ ላይ በጣም ቴንኪው ግሎሪያ ጆዬ። የዓለም ዋንጫ ላይ ቁጥር አንድ ስፖንሰር አይደል ሄኒከን ቢራ የሚባለው? በጣም ያስተዋውቃል። እና በሱ ነው በጣም ብዙ ተገና አለልህ። በጠርሙስ አለ፣ በቆርቆሮ አለ፣ በጆግ አለ፣ በጀሪካ አለ፣ ይሸጡላል። እና ካናዳ ገፍ ነው፣ እንደ ስንዴው ነው። እና ሲያየው እንዴት ይሄ ነገር እንዴት ነው ነገሩ ነው። ደግሞ ካልጋሪ ነው ያለው፣ በረዶ አለ፣ ቮድካ፣ የራሽያ ቮድካ፣ አረቄ ምን በደብረ ብርሃንና በቢቻና አረቄ የለመደ ሰው እዚህ ሲመጣ ይሄ እንደርጎ የሆነ ነው። እና ሲያየው እንዴት ነው በረዶ ነው አገሩ። ስለዚህ ህይወት ለጌታ ለኃጢአት ሞቶ ለጽድቅ ያው ሆኖ መኖር እግዚአብሔር ብቻ ሲያስችል ነው። እና አታሳብ ነው ብለን ያልነ። ሁለተኛ በጴንጤ አታሳቡ። ድካም የለም እኛ ጋር እያናደለም፣ ግን በጴንጤ አታሳብ። ጌታ ኢየሱስ ምስክር፣ እኔ ላሳብ ብዬ ብል
ወደ ጌታ በመጣሁበት በዚህ 28 ዓመት ውስጥ ስንቱን አይቼ ወደኋላ በተመለስኩ ነበር። ምክንያቱም በጣም ብዙ በደከመ ህይወት ስርዓት የሚመላለሱ አሉ፣ ተመክረው ያልሰሙ። ግን እነሱን አይቼ አይደለም የመጣሁት። አየህ፣ እኔ ያየሁት ንጉሱን ነው፣ የእግዚአብሔር ልጅ ነው። ነገ ቤካን ባይ ቤካ ጋር ካለ ህይወት የተነሳ ልሰናከል እችላለሁ። ወንድምነትም ቤካ እኔም ቢያይ ሊያሰናክለው የሚችል ነገር አለ። እኔን አይቶ ከሆነ የመጣው ይሰናከላል፣ ይቆማል ማለት ነው። ግን አየህ፣ እኔ ቤካ እኔን አይቶ አይደለም፣ ቤካም እኔም ጌታን አይተን ነው የመጣ ነው። በቃ የሃይማኖታችን ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስን ተመልክተን ነው ብሎ የሚለው እንጂ አጠገብ ያለውን ሰው ካየሁት የደከመበት የዛለበት የተሳሳተበት በጣም ብዙ ነገር አለ። እንደዛ አይነቱን ወንድም ስናገኘው እንገስጸውና አግኝተን መክረውና ጸልየንለት እግዚአብሔር እንደገና እንዲያነሳው እንዲያበረታው እናግዘዋለን፣ በጸሎት እንገስጸዋለን። ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡ እንድንጠባበቅ ነው። ከዚህ ውስጥ ውጣ፣ ይሄ እኛ ካልቸር አይደለም፣ ይሄ እግዚአብሔር ሕዝብ ባህል አይደለም ይላል በመጽሐፈ አስቴር መጽሐፍ ላይ ምዕራፍ 3 ሃማ የተባለው መርዶክዮስን በከሰሰበት ክስ ውስጥ የአይሁድን ሕዝብ በሙሉ ሲከስ ምን ብሎ አለ? አንድ ሕዝብ በሀገርህና በሕዝብ መካከል ተበትኖ በመንግስት መካከል ተበትኖአል አለው። ሃማ የሚባለው ሰው ስለ አይሁዳውያን የሚከሰው እና አንድ ሕዝብ አለ አለው። አንተ በምትገዛው በ127 አገሮች ውስጥ የተበተነ ሕዝብ በሕዝብና በምትገዛው አገር ግዛት ውስጥ የሚኖር አንድ ሕዝብ አለ አለ። ያ ሕዝብ አይሁዳዊ ነው። ይህ ሕዝብ አለ የንጉሱን ሕግና ባህል አይጠብቅም፣ የራሱ ባህል አለው አለው እና ንጉሱ ይተዋቸው ዘንድ አይገባም አለ። ደስ አይልም? አየው፣ አይሁድ በተበተነበት አገር ላይ እንኳን ሆኖ የራሱ ካልቸር አለው። በሃይማኖት በደብተን የራሱ ካልቸር አለው እና የንጉሱን ሕግ አይጠብቁም እና ንጉሱ ሊተዋቸው አይገባም በእንዲህ አይነት ብሎ አለው ይላል። አየህ፣ ጴንጤ የራሱ ካልቸር አለው። በቃ እዚህ ቤት መጥተህ ሾሌ ያነጭ ጠላ እያልክ የጥላሁን ገሰሰን ዘፈን እየዘፈንክ እኛ እያጨበጨብንልህ አትቀጥልም። የለም፣ እንዲህ የሚባል ነገር የለም። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ነው። ቅድስና ማለት ምን ማለት ነው? ለጌታ ተለይቶ መኖር ማለት ነው። ያልተቆረጠ ትብት ካለ በደንብ አድርገን በጥስልሃለን በእግዚአብሔር ቃል። ምንም አታመቻምች ማለት እንትን አጠጡ እኮ ብሏልና ጌታ እንትን አትበሉና ብሏል። ብራዘር ያልጨረስከው ነገር ካለ ሄደህ ጠጣ። እዚህ እኛ ቤትም ያላችሁ አሁንም እዚህ በጌታ ነን ብላችሁ ጥሩ ሰዎች ካላችሁ ሄደህ በደሌ ቢራ ያላበው ጊዮርጊስ እያልክ ሄደህ እዛው አብረህ አንተም ሊያለብህ ትችላለህ። እዚህ ቤት ግን አምጥተህ ጠጥተህ መጥተህ መጠጣትን ልታጸድቅልን አትችልም። በጥቅስ ልደጋግፈህ ልታቆመው አትችልም። እንሞግታለን፣ እንከራከራለን። ኃጢአትን ለማስገባት ምን ዘፈን እኮ ማለት ምን ችግር አለው ብለህ አትችልም። አንሰማም። ጆሮአችንን ተበስተናል ለኢየሱስ ክርስቶስ። በቃ ሌላ ነገር አምጥተህ እኛ ላይ አትሰፋብንም። አሳ በለው የሚል ከሆነ እዛው ሄደ ማሲንቆን ይዘህ በለው፣ እዛው ተባባሉ ማለት ነው። እዚህ ግን አሳ በለው ክብር ለጌታ የሚል ነገር የለም። ቴንክ ዩ። ክርስትና ጀግኖች የሚከተሉበት መንገድ ነው ብራዘር። ዝም ብሎ ማንም ፋሽፋሻ ዝም ብሎ ተነስቶ የሚሄድበት የለም። እና እዚህ መታ አንተ አሳ በለው አሳ በለው አንልም። እዛ ሄደ የምትባባልበት ትላለህ። እዚህ ቤት ግን ብራዘር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው እኮ ይላል ቅዱስ ጳውሎስ። እና በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። እኛ ተከሽኖ ተጽፎልናል። በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናቸው ያለ ቅዱስ ጳውሎስ። ጌታን የመሰለው በደሌ ቢራ እየጠጣ አይደለም ወንድም አለ። አያው እኔ ጌታ እንደመሰልኩ ብሎ እንዳለው እኔ ጌታ እንደመሰልኩ እናንተ ምን የምሰሉ ብሎ ያለው ከ18ቱ ሴት ጋር እየተኛ አይደለም፣ እየቃመ እያጨሰ እንዳልኩ አሳ በለው እያለ አይደለም፣ ከዓለም ጋር አሳ በለው እያለ አይደለም። የለም
እንዲህ የሚባል ነገር እኛ ካልቸር ውስጥ የለም፣ አናስገባም። በገጠሩ ዓለም ላይ ሰርግ ሲደገስ አናስገባም ሰርገኛ ደጅተኛ የሚባል ነገር ነበረ። ትዝ የሚለኝ በረኝነት ሰፈር ሁሉ ምንም ሰርግ በሌለበት እረኞች ተሰብስበን ከብቶች ስንጠብቅ እንደዚህ እንላለን። 3 እና 4 ሆነን ስንጨፍር የተቀደደ ቁንጣ ምናምን ነገር ለብሰን ማለት መቀመጫችን ንፋስ እያስገባ ባዶ እግራችንን በቃ ጉትዬ እዚህ ጭንቅላታችን ላይ አለ እና አናስገባም ሰርገኛ እቤት ይተኛ ማለት ደጅተኛ እያልን ማለት ነው። አሁንም ልክ አናስገባም ምናምን ነገር እዚህ ቤት አይገባም አልኩ። ቃል ለምድር ለሰማይ ኢየሱስ ማን እንደሆነ ገብቶናል ውዴ፣ ማን እንደሆነ ገብቶናል። ለሞተልን ጌታ የሚመጠን ህይወትን ለመኖር ጨክነናል። የሚረዳንን ጸጋ ደግሞ ለማግኘት በጸጋው ዙፋን ፊት ድፍት ብለን አባ እርዳን እንላለን። እንዲህ ዝም ብሎ በፉከራ አይደለም ብራዘር፣ እዚህ ባህር እንዳወራሁት አይደለም። እርዳኝ አባዬ፣ ለዓይኔ አምሮት ለስጋዬ ፍቃድ ተላልፌ እንዳልሰጥ አንተን በዚህ ትውልድ መካከል አክብሬህ እንዳልፍ። ኖህ በነበረበት ዘመን በነበረው ትውልድ መካከል በጽድቅ ህይወት እየኖረ ዓለምን እየኮነነ እንዳለፈ፣ ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ በሲሰኛ ኑሯቸው ከነሱ ጋር ባለመተባበር አንተን አስከብረው እነዚህ የብሉይ ኪዳን እነዚህ ህገ ልቦና ላይ ኦሪት ሳይሰጥ በፊት የነበሩ አባቶች ናቸው። ሎጥም ኖህም እነሱ በጽድቅ ህይወታቸው ዓለምን እየኮነኑ ምሳሌ ሆነው ካለፉልህ እኔ በዚህ ዘመን ላይ ሆኜ በጸጋ በሚረዳኝ ጸጋ ባለበት ዘመን ላይ ሆኜ አባዬ እርዳኝ እንለዋለን። ጌታ ኢየሱስ ደግሞ እኮ ይረዳናል። ጌታ ስሙ ይባረክ። እውነቴን እኮ ብዬ የምላቸው ወንድሞችና እህቶች ትናንትና ያስቸገረንን ነገር ትናንትና ይታገልን የነበረን ነገር በቃ ስንጸየፈው የሆነ ኃጢአትን ነገር ስናደርግ ሰውነታችን እኮ ራሱ በቃ ውስጣችን ሪቴት እኮ ነው የሚያደርገው። ይህን መንፈስ ውስጣችን ያስቀመጠ ጌታ ለዘላለም ስሙ ይባረክ። ኃጢአትን ሰርተን እንኳን የመጸጸትን ነገር ውስጣችን በቃ ወይኔ ብለን እንድንል ማለት ነው። አሁን እኮ ማንም የለም፣ አጋስቶ ነው የሚወጣው። እና አናስገባም ሰርገኛ ብለን እንዳለ አናስገባም ኃጢአትን፣ አናስገባም ዓለማዊነትን ወደ ህይወቴም ወደ ቤተክርስቲያንም አናስገባም። ምን አገባህ እኛ ካናዳ ሀገር ላይ የምንኖር ጴንጤ ነን ብለው ቢሉ አትችሉም፣ አታስገቡም። ምክንያቱም ቤተሰብ ነን፣ በክርስቶስ ቤተሰብ ነን። እኛ አውሮፓ ላይ የምንኖር ነን። ኤርሚያስ አንተ አይመለከተም ብላም ነገር ብሎ ቢል ወንድሜ አትችልም። ወንድምነት ነው ብየምለው አትችልም። አንተም ጋር አንተም ህይወት ውስጥ ኃጢአት ልታስገባ አትችልም። ምክንያቱም የጌታ ነው በቃ። ከዛ ያለፈ ግን እጅ ጠምዝዘን ግን አናረግም። ስለዚህ አናስገባም ምንም አይነት ነገር። አንዳንድ ሰዎች በጌታ ቤት እንዲቆዩ ብለን ግድ የለም ያው እንግዲህ ያለ አይደል መድኃኒዓለም ያውቅ የለ እያልን ላንተ ያላበው ቢራ ጊዮርጊስ ቢራ ለመፈለግ በየመጠጡ ቤት በየመሸታው ቤት አንሄድም። የአርሲ አረቄ ጥሩ ነው እየተባለ የኔና የቤካ ሀገር ማለት ነው የአርሲ አረቄ ጥሩ ነው እየተባለ ከዛ ሁሉ ጭምር በጀሪካ እናስመጣለን። አይመጣም። እና ብዙ ሰዎች ቸርች እንዲሰነብቱልን ብለን ቤቱን አረቄ ባረቄ መሸታ ቤት አናረገውም። ጆሊ ጁስ እየበጠበጠን እንሰጣለን። በእሷ አስነጥሶ ያስወጣልሃል መድኃኒዓለም ካስወጣልህ ማለት ነው። ካላስወጣልህ ኮሶ በጥበጣ እንሰጣለን ማለት ነው። እምልህ ነገሩን ሁሉ አከረራችሁት ይሉናል። ይመጡና እዚህ ቤት ብራዘር ነገር ሁሉ የከረረበት ቤት ነው። ጴንጤ ጋር በኢየሱስ ጉዳይ ከሆነ አክራሪዎች ነን። እኛ እንደናንተ አክራሪ ነን አንልም፣ ግን የምናከረው በጽድቅ ጉዳይ በጣም እኛ ጋር ከመጣ የበረታ መጠጥ ከሰጠን ሚሪንዳና ኮካ ነው የምንሰጥህ። አምነሽበትም ነይ ለመምጣት የሚያስባችሁ ሰዎች ካላችሁ ስትመጡ እኛ ጋር የበረታ ከተባለ አምቦሃ ከኮካ ጋር ከሚሪንዳ ጋር እንሰጣለን። አይ ምልህ ለማወራረጃ ብለህ ካልክ አምቦሃ ከአምቦሃ የበለጠ ምን ማወራረጃ አለ?
እንዲበትነው ይላሉ። አየህ አሉ እኮ አንዳንዱ እዚህኛ ቤት እኮ አሉ። ከጠጣን በኋላ እንዲበትነው አልክ። ከአምቦሃ የበለጠ አሁን በታኝ ምን አለ? እውነት ለመናገር ግንብ አይደል የሚያፈርሰው የኢትዮጵያ አምቦሃ። እኔ ናፍቆኛ፣ እንደውም አንዱ የናፈቀኝ እሱ ነው። ሀገር ቤት እንኳን የበላውን ሽሮና እንትን አይደለም ብዙ ነገር ነው የሚበትነው። እና መበተኛ ይላል ወይ መበተኛ። ወይ ወደ ቸርች አካባቢና አልበተን ብሎ ካለህ በቅርብ ጊዜ እንግዲህ ምናልባት ይሄ ጸጋ ስጦታ አይደለም፣ ግን ስፖርት የሚያነሱ ልጆች ካሉ ጥሩ አድርገው ይበትኑልሃል። ወደ እምብርታ አካባቢ አንዴ ይሄ ጸጋ ስጦታ አልተጻፈም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ የለም። ግን የበላው አልበተን ብሎ ካለ በቦክስ እምብርታ አካባቢ ቢስቱህ ይበተንልሃል ማለት ነው እንጂ ለአንተ አምቦሃ መንደር ከአምቦሃ ያለፈ እንትን አንፈልግም። አቦ ተውን። እኔ ተኔ ብየም እኔ ተውን። ውይ በጌታ ተውን ስልህ ተውን። ኢየሱስ እኮ ጻድቅ እኮ ጌታ ነው። ለዘላለም ስሙ ይባረክ። በጽድቅ እኮ ነው የምንኖርለት። በጽድቅ የዓይኔን አምሮት የስጋዬን ፍቃድ ግደለው ነው ማለት ያለ። በምድር ያሉ ብልቶቻችሁን ግደሉ እንዳለ ማለት ነው። ዝሙት አስቸግረው ከሆነ ግደሉ ብሎ ተጽፏል። እንዴት ነው መግደል? ቸርች ግባና ቁጭ በልና ተማራ። ቆላስይስ 3 ላይ እንደዛ ነው ብሎ የሚለው። እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ፣ እነሱም ዝሙት እንደዚህ ምናምን ነገር ብሎ የሚል የስጋ ስራ የተዘረዘሩ አሉ። በጸጋው ጉልበት እንዲገልልህ ጌታ ኢየሱስ በቃ ተማር፣ ግባና ሰጥ ለጥ ብለህ ማለት ቀጥ ለጥ ብለህ። እናም ደግሞ የእግዚአብሔር ሰዎች እንዲጸልዩልህ ንገራቸው። እንዴት ነበረ? እንዴት ተስፋዬ ቦርሳሞ ሳሙኤል ቦርሳሞ ነበር ብሎ የዘመረው አንድ መዝሙር አለው። የሳሙኤል ቦርሳሞ መዝሙር ስጋን ስለመግደልና ጌታ በኛ ላይ እንዲታይ እንዴት ነበር? እስኪ አስታውሱኝ ፕሊስ። መዝሙሩ ነው ሆላ ጋና አይደለም፣ ነው ሆላ ጋና አይደለም። ሱማ ስለ ምስጋና ነው። ኤሮይም አይደለም እህትየው ሰብልዬ። አዎ መባረክን የምታውቅ የኛ ጌታ፣ መባረክን የምታውቅ አገኘው። አንድ ጊዜ አስበኝ። ኖ አይደለም። መዳሰስን የምታውቅ የኛን ዛሬም ደግመ ጎብኘን እንደ ቃልህ፣ የኛ ስጋ ሞቶ አንተን እንድናይህ። ይህ መዝሙር ታውቁታላችሁ አይደል? መባረክን የምታውቅ የኛ ጌታ፣ መዳሰስን የምታውቅ የኛ ለኝታ፣ ዛሬም ደግመ ጎብኘን እንደ ቃልህ፣ የኛ ስጋ ሞቶ አንተን እንድናይህ። አየስራ እንዲሞት እና ጌታ በእኛ ላይ እንዲታይ በቃ ጌታን በጸጋው ዙፋን ፊት ሆነ በጸጋ እርዳን፣ አግዘን ነው ማለት ያለብን። ኦኬ። በምንም አይነት መልኩ ለቀልድ ያወራ እንዳይመስልህ፣ አናስገባም ሰርገኛ ብለን እረኝነት እንዘፍን እንደነበረው እዚህ ቤት ኃጢአትና ኃጢአት ዓለማዊ ምኞትን ወደ ቸርች ማስገባት የገባውንም ሁሉ ጭምር በእግዚአብሔር ቃል እየነቀል ነው ማውጣት ያለብን። በጣም ብዙ ነገር እየገባ ነው። በጣም ብዙ ነገር ወደ ቸርች እያስገቡ ነው። ወንድሞች እናቶች፣ መነሳት አለብህ አንተ ትውልድ። በጣም ብዙ የተጠቀጠቀ የገባ ነገር አለ ከዓለማዊ ምኞት ጋራ፣ ከዓይን አምሮት፣ ከስጋ ፍቃድ ጋራ በቸርችና በዓለም የሚደረገው ነገር ተመሳሳይ እስከሚመስል ድረስ ማለት ነው። በጣም ብዙ ነገር ወንድሞች እናቶች እና
ለሞተልን ጌታ ህይወቱን ለሰጠን ጌታ የሚመጥን ህይወት እንኖራለን። ለቅድስና ህይወት ተጠርተናል። ለጽድቅ ኑሮ ተጠርተናል። እግዚአብሔርን በሚፈራ ህይወት ለመመላለስ እንጨክናለን። አቅም የለንም። አዎ አቅምን ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ኃይልን እንዲሰጠን ደግሞ በጸጋው ዙፋን ፊት ራሳችንን እናስገዛለን። ጸጋና ሰላም ይብዛላችሁ። አለው ተባረኩ። እንኳን ደህና መጣችሁ ወንድሜ ባህሩ። ቀጥሉ። ቴንኪው። ያ ወንድምነት ተባረክ አባኮ። ጆኒ እየተቀጥል በነገር ላይ ወንድምነት አንድ መስራት ያለበት ጉዳይ አለ። ባለፈው ጊዜ ላይ ሰርተን በተወሰነ መንገድ ወንድሞች እህቶች ነክተው አስደንግጠናቸው ነበር። ስፔሻሊ በኤአይ ጉዳይ ማለት ነው። አሁን ግን በአደገኛ እንደ ሁለተኛ ማዕበል ልበለው አሉ ነው ተነስቷል። እቺ ራዕይ ምዕራፍ 17 ላይ ሃይማኖተኛዊቷ ባቢሎን አለች አይደለም? ልክ እሷ ነገር አሁን እያንሰራራች ነው የሚባለው። እንደዛ እየሆነች እንዳለ ተስፋ አደርጋለሁ። እንደዛ አስባለሁ። እኔ ገባበታለሁ ብዬ አስቤያለሁ። እኔ በዚህ በኤአይ ጉዳይ በጣም ዘግናኝ በሆነ በሚያስፈራ መንገድ ሁለተኛው ዌቭ ተነስቷልና እዛ ላይ መሰራት አለበት ብዬ አስባለሁ። ስለዚህ እቺኛዋ ባቢሎን ዘው ብላ ገብታለች። ሰው ከራዕይ ምዕራፍ 17 ከሱ ጋር አንድ ላይ ያይዘን መሰራት አለበት ብዬ እኔ አምናለሁ። ህዝቡን ለማንቃት ማለት ነውና አሁን ካልከው ነገር ተነስቼ ነው። ስለዚህ ትልቅ የሚባሉ አገልጋዮች ብቻ አደገኛ ነገር እያደረጉ ነው። እኔ መንገድ እየጠረጉ ነው የሚማስለከም ልክ ነው ወንድምነት። አይ ብዙ ነገር ነው ተቀላቅሎ የገባው። እዚህም ሚዲያው ላይ በደንብ በጠንካራ በእኛው በወንጌላውያን አማኞች ውስጥ አንዳንዶች ምን አለበት ብሎ በሚል ለማስገባት የሚሞክሩት ነገርን እሱን ሁሉ ጭምር በእግዚአብሔር ቃል በተገቢ ድፌን ማድረግ አለብን። በምንም አይነት መልኩ ለትውልድ ሊሻገር የማይችል እኔ እንኳን ወደ ጌታ በመጣሁበት ጊዜ በቸርች ውስጥ የሌለ ልምምድ ከዓለም ያለ ነገር ዝም ብሎ እየጨልፉ እያመጡ እየቆነጠሩ እያመጡ ብዙ ነገር እያስገቡ አለና እሱን የምንታገስበት የለም። እሺ ናታን ከእስራኤል ኤርሚ ራቢ መቼ ነው የምትሆነው? ናታን ሁለተኛ ምን አልክ? አምላካችንም አልሞተም አልክ። ባጭር ቃል በልህ ያው ደጋግሜ ስለነገርኩ አንተ በይሁዲ እምነት ውስጥ ስላለህ ኑ ግቡና አውሩኝ ብዬ ስላችሁም አታወሩም። ለምን? ታናክን አታውቁም። አምላካችን አልሞተም ነው ያልከው ስለማታውቀው ነው። የሺዋ ማለት የእስራኤል አምላክ የዳዊት ልጅ የአብርሃም አምላክ ነው። ይሄ ደግሞ እንዲገባህ ባለፈው ህልም አየሁ ብለህ ያልከውን ታስታውሳለህ። አንተ ትመስለኛለህ እዚህ ሰዓት ላይ ጌታ የተናገረህ ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ ማለት የእስራኤል አምላክ የአብርሃም አምላክ የዳዊት አምላክ እግዚአብሔር ነው። እሱን ነው አየህ የዛሬ 2000 ዓመት በመስቀል ላይ ሰቅላችሁ የገደላችሁት። እና ዝም ብለህ አሁን ውስጥ ለሚጮኸው ጩኸት አልሞተም ብለህ ስላልክ አልሞተም ማለት አይደለም። ኦልሬዲ ሞቷል። አይሱን እንደ አምላክ አናየውም ብለህ ካልክ ኢየሱስ ማን ነው? የሺዋ ማን ነው? እሺ አምላክ አይደለም ብለህ ካልክ የዛሬ 2000 ዓመት ላይ በታሪክ ውስጥ ይታወቃል። ኢየሱስ የሚባል አንድ አይሁዳዊ ጻድቅ ሰው እንደነበረ ይታመናል በታሪካችሁ ሁሉ ጭምር። ማን ነው ያ ሰው? ማን ለሮማውያን አሳልፋ የሰጣችሁት ሰው? እሱ ሰው ከመሆኑ በፊት ማን ነበረ? ምን ነበረ? ነቢያት ስለሱ ምን ብለው ተናግረው ነበር? ይሄንን አንተ አይደለም ራቦችን ያልካቸውን ጥራ። እኔ ራብ መቼ ነው የምትሆነው ናም ብሎ አልከኝ። እኔ የጌታ ሰባኪ ነኝ። በቃ እንደነሱ መምህር ማለት ነው። መምህር መቼ ነው የምትሆነው እያለ እየጠየቀኝ ነው። እሱን ተወው። ጌታችን ኢየሱስ ክርስቶስ ለአንተም
ዓለም ሁሉ በደልና ኃጢአት ሞተዋል። ኢሳያው የተናገረውን ትንቢት ብቻ እንኳን የትም አትጥሉትም። ኢሳያስ የተናገረው ማለት የትም አትጥሉትም። የሌሎቹን ብትተዉት እንኳን የሌሎቹን ነቢያት ለዚህ ነው ታውቃለህ። ናታን ደጋግመህ እኔ ቤት ገብተሃል። ብዙ እስራኤላውያን አይሁዳውያን ለምጠይቃችሁ ጥያቄ አንድ መልስ አትመልሱም። እናንተ ግን ለምጠይቁን ጥያቄ እያንዳንዱን ነው የምመልሰው። ናግባና ጠይቀኝ። ታናክ ላይ ከዘፍጥረት እስከ ሚልኪያስ ናግባና ጠይቀኝ። ከፈለክ ማለት እኔ አልጠይቀህም። ናግባና ጠይቀኝ። ኦኬ። ስለ የሺዋ ናግባና ጠይቀኝ። ስለ ዳዊት ልጅ ናግባና ጠይቀኝ። ነቢያት ምን ብለው አሉ? እኔ የምጠይቀህ አንድ ጥያቄ ነው። አይሁዳውያን የምጠይቃችሁ አንድ ጥያቄ። የዛሬ 2000 ዓመት በሽፍቶች መካከል የተሰቀለው ያ ሰው ማን ነው? ያ በሽፍቶች መካከል የተሰቀለ ሰው ብቻ ነው? እነ ዳንኤል ምን አሉ በዚህ ጉዳይ? ዘካርያስ ምን ብሎ ተናገረ? ሚልኪያስስ ቢሆን ኢሳያስና ኤርሚያስ ሕዝቅኤልስ ምን አሉ በዚህ ጉዳይ? ዳዊት ምን ብሎ ነበር የተናገረው? ከዛሬ 1000 ዓመት በፊት የሺዋ ከመሞቱ ከ1000 ዓመት በፊት ምን ብሎ ተናገረ? ስለመቸንከሩ እጁና እግሮቹ ስለመቸንከሩ ምን ብሎ ተናገረ ዳዊት? ስለዛ ጻድቅ ሰው ምን ብሎ ተናገረ? ያ ጻድቅ ሰው የዳዊት ልጁ አይደለም ወይ? ያ የዳዊት ልጅ ደግሞ የራሱ የዳዊት አምላክ የሰማይ የምድር ጌታ አይደለም ወይ? እጆቼና እግሮቼን ቸነከሩኝ አለ ዳዊት። የዳዊት እጆቹና እግሮቹ ማን ደፍሮ ይዞት ነው የቸነከረው? በታሪክ ውስጥ አታመጣም። ይሄንን እኛ ፊት ቀርባችሁ አታወሩ። አወራለሁ ብሎ የሚል ይሁዲ ካለ ይግባ። ታናክ ላይ አዲስ ኪዳን አልጠቅስባችሁም። ታናክ ላይ ዳዊት እጆቼና እግሮቼን ቸነከሩኝ በመጎናጸፊያም ላይ ዕጣ ተጣጣሉ ይላል። ዳዊት የቱ ጋ ነው እጁና እግሩ የተቸነከረው? ታዲያ ስለማን ነው እየተናገረ ያለው? አንድ ትልቅ ሚስጥር አለ ማለት ነው። ዳዊት ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ተናግሯል። መበስበስን ያላየው ዳዊት ነው ወይስ ዳዊት እየተናገረለት ያለ ሌላ አካል ነው? ዳዊትማ መበስበስን አይቷል። ኢየሩሳሌም ማነው ኬብሮን ላይ መቃብሩ አለ። ሐውልቱ መቃብሩ ቢቆፈር ቅሬታ አካሉ ይገኛል። ታዲያ ዳዊት ለማን የተናገረው? ቅዱስ መበስበስን ያይ ዘንድ አትሰጠውም እያለ እጆቼና እግሮቼን ቸነከሩኝ ብሎ እያለ ለማን የተናገረው? አይሁዳውያን አትመልሱትም። በመሺያው የሚያምኑት እንደ ወንድሞቼ እንደና አሞጽ እና በጌታ ያመኑት እነሱ ካልሆኑ በስተቀር አትመልሱትም። በኢየሩሳሌም ቴንኪው ኬብሮን አልኩኝ። በኢየሩሳሌም ማለት ነው። አትመልሱትም። እጆቹና እግሮቹ የተቸነከሩት ጥሩ ጥያቄ ነው ማለት ብቻ አይደለም ብራዘር። ማን ነው የዳዊትን እጅና እግር የቸነከረ? ማን ይዞት? ጎልያድ? በፍጹም። አብሻሎም? በፍጹም። እግዚአብሔር አስመልጦታል ከነዚህ ሁሉ። ሳኦል? በፍጹም። የጌራራው ንጉስ ማን ነው? የፍልስጤሙ ንጉስ አንኩስ? በፍጹም። የጌሹሩ ንጉስ ወደ ጌሹር ሄዶ እዛ በማዕታካ ነው ማነው? ጌሹር ሚስቱ ልጅ ማዕታካ ነው የተባለችው የጌሹር አገር በስደት በሄደበት በፍጹም እግዚአብሔር በሄደበት ቦታ ሁሉ ድል ይሰጠው ስለነበር ዳዊት እጁና እግሩ አልተቸነከረም። እጁና እግሩ ግን እንደሚቸነከር ስለ ልጁ ግን ትንቢት ይናገር ነበር። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ጴጥሮስ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ጀምሮ
ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ ስጋው ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ ይላል። እዚህ ጋር ስትጠይቋት መልሱና አምላካችን አልሞተም ይላል። የእስራኤል አምላክ ነው ቀራንዮ መስቀል ላይ የተሰቀለው የሰማይ የምድር ጌታ ማለት ነው ኢየሱስ ክርስቶስ። የአብርሃም የይስሐቅ የያዕቆብ አምላክ የነ ዳዊት የነ ሳሙኤል አምላክ የነ ሙሴ አምላክ ነው። ለዚህ ነው ጌታ በዛ በመገለጥ ተራራ በነበረ ሳለ እነዛ ሁለት ነቢያት እንኳን መጥተው የመሰከሩት በኢየሩሳሌም እንደሚሞት ነው የነገሩት። ቅዱሳት መጽሐፍት እንደዛ ነው የሚነግሩ። ሙሴና ኤልያስ ዝም ብለው ለቪዚት አይደለም የመጡት። እነዛ ሁለት ጉምቱ የብሉይ ኪዳን ቅዱሳን ነቢያት በመገለጥ ተራራ ላይ በነበረበት ሳለ በደብረ ታቦር መጥተው ተገለጡለት። ሕጉና ነቢያቱን ወክለው በኢየሩሳሌም ስለሚደርስበት መከራና በኢየሩሳሌም እንደሚሞት ነግረውት የሚገርም ነው። ቴንኬን አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። አንተ እንዴት ድንቅ ነህ ወዳጄ፣ ድንቅ ነህ አባታችንና አምላካችን፣ ድንቅ ነህ። ስለዚህ ለዛ ጥሪ ምላሽ ሰጥ ናታን። ጌታ ይፈልጋል። እሺ ጌታ ይፈልጋል። በጣም ጊዜን እየጨረስክ ነው። እግዚአብሔር ይፈልጋል። ጌታ ይፈልጋል። ዘጸአት ላይ ጌታ የነገረህ ነገር አለ አይደል? በቃ እሱ ማለት የሽዋ ነው። ኢየሱስ አምላክ ለመሆኑና ኢየሱስ አዳይ ለመሆኑ ለመረዳት ከፈለክ ለምንድን ነው አይሁዳውያን በጣም አብዛኞቹ ስሙ ሲጠራ ለምን ተረግሙታላችሁ? ምን አደረጋችሁ? ዘሩ ይጥፋ ስሙ ይደምሰስ ምናምን ነገር ለምን ትሉታላችሁ? ምንም እኮ አላደረጋችሁም። ምን ስላደረገ? የእናንተ ስም ከምድር ላይ እንኳን እንዳይደመሰስ ስለ እናንተ ሲል የሚዋጋ ጌታ እንደሆነ አይኖች ቢከፈቱ ታየው ነበር። እሱ ግን እንደናንተ አይደለም። እሱ ግን እንደኛ አይደለም። ይወዳችኋል ጌታ ኢየሱስ ይወዳችኋል። እስራኤላውያን ወገኖች ይወዳችኋል ጌታ ኢየሱስ። በይሁዲ እምነት ውስጥ ያላችሁ ወደ ጌታ ነው። ናታን ወደ ጌታ ነው። የሽዋው አዳውን ብለህ ተቀበለው። ጌታ ነውና በእውነት ጌታ ነው። በሙሉ የብሉይ ኪዳን ነቢያት ናቸው የሚመሰክሩብህ። ስለዚህ ይሄን እንላለን። የትንሣኤውን ጌታ ተቀበሉ ብለን እንላለን። አሞጽ እየቀጠልሽ ቴንኪው ለምናት ሰላም ወገኖች እንዴት ናቸው? ቅዱሳን የጌታ ጸጋ ከእናንተ ጋር ይሁን። ናታን ቢመጣ የነ ራብ አኪባን ትምህርት መጥቶ ዲናይ ቢያደርገው የጻፉትን ከክርስቶስ ልደት በፊት እግዚአብሔር አንድ ብቻ እንዳልሆነ እሱን መጥቶ ከኔ ጋር ዲናይ ቢያደርግ መልካም ነው። ምክንያቱም ለነሱ የተደበቀ ነው። እነ ራብ አኪባ ስለ መሲሁ ምን ብለው ጻፉ? እኔ ጋር ገብቶ ቢወያይ ደስ ይለኛል። ናታና ኒማዝሜን ወጥካ ታቦ በበከሽ እና እግዚአብሔር እኛስ ማን ናቸው? የየመኑ አገር ራብ ማን ነበሩ? ከዱሪ ናቸው። እሳቸው ራሱ የጻፉት ደብዳቤ ራብ ካዱሪ ራብ አኪባማ ከእንትና በፊት ነው የነበረው፣ ከጋምልኤል ከነክዲሞን ማለት ነው። እሱ የጥንት ነው እኮ የጥንት ነው። የእነሱን ትምህርት አሁን እንዴተኛ ጋር ዲናይ ሊያደርጉት ነው? የሥራ ስፊሮት የሚባለውን መጽሐፍ እንዴት አድርገው ነው? እና ይህን እንዴት ይቀበሉታል ነው ገብቷል። ይህ ምክንያቱም እነ ኢሳያስን እየጠቀሱ ነው ይህን መጽሐፍ የጻፉት
በታልሙድም የጻፉት። አሁን ደግሞ ብዙ ሰዎች አሉ ቶራ በአልፔ የማይቀበሉ ሰዎች መጥተዋል። ቶራ በአልፔን አንቀበልም፣ በመጨረሻ ጊዜ መሲሁ እግዚአብሔር ራሱ ነው የሚሉ ሰዎች አሉ። ኢየሱስን ባይቀበሉም ከነሱ ጋር እንዴት ልትስማሙ ነው? አሁን ቶራ የሀዛል ትምህርት አሁን እየወደቀ ነው የመጣውና ቶራ ማለት ቃል በቃል የሚነገር የተላለፈ ተውኔት እንደ ግማራው አይነቱ ማለት የቃል ኦሪት ማለት ሙሴ በቃል ተቀብሏል ብለው ያምናሉ። ይጣረሳል፣ እሱ ደግሞ ከእግዚአብሔር ቃል ጋር ይጣረሳል። እና የነራሽን ደግሞ አንዳንድ አፈታቶችን አንዳንድ መልካም የሆኑ አፈታቶች አሉ። እነሱ እንዴት አድርጋችሁ ታስታርቁታላችሁ? ብቻ አንዱ ከአንዱ ይምታታል። አንደኛው ደህና ጽፎ አንደኛው ደግሞ ያምታታዋል። ለምሳሌ ራሽ የተረጎመውን ሌላኛው ራምባብ ደግሞ ያጣርሰዋል። ለምሳሌ አሁን ዮናታን የኢየሩሳሌም ዮናታን የተረጎሙት ትርጉም አሁን ዘፍጥረት 3 ላይ ቃል የሚለው በቅርንፉ ሜምራ ብሎ የተቀመጠው ማን ነው? ደግሞ እግዚአብሔርን ማንም አላየውም ይላል። ግን ደግሞ ይሄ ሜምራ የተባለው ቲያትሮን የተባለው ማን ነው? እሱን እንዴት አድርጋችሁ ልታስረዱን ነው? መጣችሁ ብትወያዩ ደስ ይለኛል። እኔም አለው። ተባረኩልኝ። ቴንኪ አመጽዬ አይገቡም እንኳን አይገቡም ይገባሉ ብለህ ተስፋ ካደረክ አላም ብዙ ጊዜ እኮ አወራ። እኔ ሞግታቸዋለሁ ብሎ ኪዳንና የነ ራባ ኬቫን ትምህርት ይዤ ሞግታቸዋለሁ። አዲስ ኪዳን አንነካ። አዲስ ኪዳን አንነካም። ከነሱ ጋር ስናወራ ራሱ ብሉይ ኪዳኑ ውስጥ እኮ አዲስ ኪዳን ስላለ ማሳየት እንችላለንና ያው ናታን ከታች ሲጽፍ ስላየሁት ነው። ግን አይገቡም። ቴንክ ዩ ቤካ አለህ? ዳንኤል ዶን ላይ ብለህ አትጻፍ። አትዋሹ ብለህ አትጻፍ። በዕብራይስጥ ምንም የዋሸው ነገር የለም። ገብተው ማውራት ነው። ገብታችሁ ማውራት ነው። ለማውራት የሚችሉ ከሆነ ማለት ነው። ቀራንዮ ላይ ዛሬ 3000 ዓመት በወንበዴዎች መካከል ወንበዴ ተብሎ የተሰቀለው እሱ ማን ነው? ማውራት የሚፈልግ አይሁዳዊ ካለ ይምጣና ያወራ ከኛ ጋር። ግልጽ ነው። ቤካ ዳንኤልን ያስገባው ቤት ክፈች እያልክ አይደለም የምጨቀጨቅ? ናየው ወንድሞች አሉ እዚህ። ዳንኤል ናግባው ቤካ ና ዳንኤል ገስት ላከን ያስገባለሁ። ናግባ ናሽ ግባ። ማን ኃጢአተኛ እንደነበር ትናገራለህ። ገስት ላክልኝ። 240 ፎሎወር ነው ያለው። ኢንቫይት ማድረግ አልችልም። ዳንኤል ናግባ። እኮ ናግባና ንገረና። ትልቅ ኃጢአተኛ ከሆነ ናግባና ንገረን። ታች በኮሜንት መጻፍ አይደለም። he was big sinner ብላልክ ጌታን ትልቅ ኃጢአተኛ አረከው። አንተ ግን ምንድነህ? ናግባና አውራ። ዘመኑ የእውቀት ነው። ገብታችሁ ማውራት ነው። አይ ለምንድን ነው በባለፈው ነገር ስታወራ ትንቢተ ሁሴዕ ምዕራፍ 12ን ከቁጥር እስከ 6 ለምንድን ነው እሱ እንዲናይ ማድረግ ያልቻልከው? ና ግባና የጀመርነው አለ እሱን እንጨርስ። እኔንም እኮ ቤት ክፈች እያለ እናውራ የሚል ዳንኤል ምን ነው ፈራሃቸው? ወንድሞችን ክፈቻ እህትዮ፣ አንቺ ጋር የሚመጣ ከሆነ ክፈችው። ዛሬ ሳይሆን ሁሌ ከሰው ቤት ሲያገኘኝ ነይ ከአንቺ ቤት እንክፈትና እናውራ ይላል። ና ይኸውልህ አውራ ከነሱ ጋር ዳንኤል።
በጣም ማውራት የሚፈልግ ልጅ ነው። ምን እንደሆነ አላውቅም። አሁን ገስት አላከም ኢንቪቴሽን እንዳልክለት 240 ፎሎወር አለ። ቦከነሳክሻው ሰደር ቦከነሳክሻው ቦአዲፖ አኒ በነሲያ ኦኬ እየረዳው ነው አለ። ኦኬ ኤንዌይ ቴንኪው። ሌሎች ድምጻችሁን ያላሰማችሁ ድምጻችሁን አሰሙ። እኔ ብቻ ያስኩት በጣም ይቀርታል። ጆዬ ቀጥሉ። ጆ እሺ፣ ተባረኩ። እርሜ ብሩክን ብዙ ትምህርት አግኝተናል። እኔ እንኳን አንድ ሁለት ነገር በዚህ በመጠጥና በሴቶች አስተማሪዎች ዙሪያ ነው እንትን ለማለት የፈለኩት። የኦርቶዶክስ አንድ መጽሐፍ አለኝ። እርሜ ከዚህ በፊትም ነገር ያለው ታውቀዋለህ። ሃይማኖትን እወቅ እንዳትሆን መናፍቅ የምትል ሊቀ ብርሃናት መርቆሬዎስ አረጋ የሚባሉ ሰው የጻፉት መጽሐፍ ነው። ምናልባት ቤካ ካለ በትልቁ ቢያደርገኝ እዛ ላይ 16 ነው 17 የሴት አስተማሪዎች እንዳሉ ይናገራልና በዛ ቤት ያው ሴቶች እንደሚያስተምሩ ነው የሚያሳየውና እንግዲህ በቅኔ በዜማና የአብነት መምህር ናቸው እነዚህ ሰዎች። የቅኔ የዜማና የአብነት መምህር እንግዲህ እኔ አላቅም። የቅኔ የዜማና የአብነት መምህር ተብሎ ካልተጠራ ነው እንጂ ምን ይላል እንግዲህ እንደምታዩት የቅኔ በቅኔና በዜማ የአብነት መምህር ነው። ጆይ ቆይ ወንድምነት ጽሁፉን ዞር አድርገው፣ ርዕሱን ዞር አድርገለት። እኛ ማድረግ አንችልም። አንተ ብቻ ነው ሆስቱ ብቻ ነው ማድረግ አንችልም። የመጽሐፉ ርዕስ ሃይማኖትህን እወቅ እንዳትሆን መናፍቅ ነው የሚለው። ያው እንግዲህ ታሪክህን እወቅ እንዳትሆን መናፍቅ ነው። መናፍቅ ላለመሆን ታሪክ ማወቅ ይበቃል እያሉን ነው። እምነትን ማወቅ ሳይሆን አስተምሮን ማወቅ ሳይሆን። የጻፉት ሰው ሊቀ ብርሃናት መርቆሬዎስ አረጋ ነው የሚባሉት። በርካታ ተረቶችን የጻፉበት መጽሐፍ ነው። ቤኪ ካለ ዞር ያደርግልናል። ቤኪ ካለ በለዛው ትንሽ እኔ ፈቀቅል አድርግና ላሳይና በቅኔ በዜማ የአብነት መምህር ሆነው በመምህርነት በአሁኑ ሰዓት የሚያስተምሩ የሴት መምህራን ብዛት በአዲስ አበባ 2፣ በጎንደር 3፣ በትግራይ 5፣ በጎጃም 5፣ በወሎ 1፣ በድምሩ 16 ይገኛሉ። ከነዚህ ከዛሬዎቹ የሴት መሪጌቶች እንግዲህ የሴት መሪጌታ መኖሩ እኔ በእሳቸው ነው ያወቅኩት። የሴት መሪጌቶች በፊት ታዋቂ የነበሩ መሪጌታ መምህርት መሪጌታ ይልና በቅንፍ ውስጥ መምህርት እማሆይ ለኪደሉ፣ መሪጌታ መምህርት መሰለች፣ መሪጌታ መምህርት አበባ ወርቆ፣ መሪጌታ መምህርት ሃይመት፣ ባለታሪኳና ታዋቂዋ መሪጌታ እማሆይ ገላነሽ ናቸው። ሴቶች እህቶቻችን ይህንን አይተው በበለጠ ሊማሩ ይገባል። ታያችሁ እንደም ያበረታታል። ይህንን እነዚህን አስተማሪዎች እነዚህን 16 አስተማሪዎች መምህራን በቅኔ በዜማ የአብነት መምህር የሆኑትን ታዋቂ የሆኑትን እነ እማሆይ መሪጌታ መምህርት ሃይመትን እማሆይ ገላነሽን እዩና በርትታችሁ ተማሩ እንደነሱ እንድትሆኑ ነው መልእክቱ። ስለዚህ መምህርት አሉ ማለት ነው። እንግዲህ 16 ቢያንስ ይሄ መጽሐፍ ከተጻፈ በኋላ እንግዲህ በህይወት የተለዩ ሊኖሩ ይችላሉ፣ የተተኩም ደግሞ ሊኖሩ ይችላሉ። በእኚህ ሰው ግፊት ምክንያት እንደውም በርትታችሁ ተማሩ ስላሉ ብዙዎች ደግሞ ወደ ትምህርት መጥተው ሊሆን ይችላል። ስለዚህ እንደው ዝም ብላችሁ ቀደም ልጁ ስላለ ነው ኤርሚያስ የሚባለው ጴንጤዎች ሴቶች ስለሚያስተምሩ ነው የሄድኩት የሚለውን ነገር ይህንን እንግዲህ ሄድኩ ተመለስኩበት ያለው ቤት ይሄድና ቼክ ማድረግ ይችላል ማለት ነው። ይህንን በዚህ እንያዘው። ሌላው እንግዲህ መጠጥን በተመለከተ ነው አንድ ነገር መናገር የምፈልገው። ምሳሌ 23 ላይ ብዙ ሰው ወደ ወይን ጠጅ አትመልከት የሚለውን የሚመለከተው። በነገራችን ላይ የአባ ገብረ ኪዳንንም ነገር አያይዤ ልናገር ነው። ከፍ ተብሎ ከቁጥር 29 ጀምሮ ሲታሰብ ለምን አንዳንድ ልጆች እዚህ ጋር መጠጥ ኃጢአት መሆኑን እስቲ ያሳየኝ ሲሉ ስለሰማው ነው። ምን ይላል? ዋይታ ለማን ነው?
ሐዘን ለማን ነው? ጠብ ለማን ነው? ቪዲዮን እንትን ብለው ይችላል። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ ወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ካለ በኋላ ነው ወይን ጠጅ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩ በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ እያለ የሚናገረው። ስለዚህ የመጠጥ ውጤት ምንድነው? ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ በብርሌ መፈንከት፣ በድራፍት ብርጭቆ መፈንከት ማለት ነው። የአይን ቅላት፣ እነዚህ ነገሮች የመጠጥ ውጤት ናቸው። አባታችን ምን አሉ? እንግዲህ አባታችን ማለት ቢከብድም አንድ ሁለት ይፈቀዳል አሉ። በደንብ እጅን ነገር ስሙኝ። አንድ ሁለት ይፈቀዳል አሉ። ይሄ ክፍል ምንድነው የሚለው? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል ይላል። አንድ ሁለት ይፈቀዳል ማለት እባብን ወደ ውስጥ ማስገባት፣ ፉኝትን መምጠጥ ማስገባት ይፈቀዳል ማለት ነው። እየጣፈጠ በገባ ጊዜ ይጣፍጣል። ድራፍት እኮ አይጣፍጥም አላልንም እኛ። ስጋችንንም ገዝተን ጸጋውን ረድቶን ነው እንጂ ማንጠጣው። እንደው አይጣፍጥም ያስጠላል ስለሚመር ነው አላልንም። በኋላ እንደ እባብ ይናደፋል። አያችሁ፣ እኚህ ሰው እባብ ሊጨምሩባችሁ ነው። እፉኝትን እንድታስገቡ እየጋበዙ ነው። ምክንያቱም መወስወስ የሚባል ነገር አለ፣ መከተብ የሚባል ነገር አለ። አንድ ሁለት ይፈቀዳል አሉ። አንድ ሁለት ስትወስዱ እባብና ፉኝት ወደ ውስጣችሁ ይገባል። ከዛ የሚከተለው ነገር ኃጢአትን የሚያሰራ ነው። መጠጡ፣ ውሃው፣ ድራፍቱ ሳይሆን ውጤቱ አይምሮን መለወጡ ግን ምን ይላል? አይኖች ጋለሞታዎችን ያሉ። አየህ፣ አንድ ሁለት ስትል እፉኝት ታስገባለህ፣ ወደ ጋለሞታ መመልከት ይመጣል። አንገትን አቀርቅረ ገብተህ አይኖች፣ ልብህም ጠማማ ነገርን ይናገራል። አመጽ፣ ተንኮል፣ ክፋት፣ ሸር ምናምን ያወራል ማለት ነው። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ምናምን እያለ ይቀጥላል። ከላይ ግን ውጤቱ አሁንም ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ የአይን ቅላት። አያችሁ፣ ውጤት አለው። አትጠጡ ስንልኛ መጠጣቱ ሳይሆን የመጠጡ ውጤት እነዚህን ነገሮች ያስከትላልና እኛ ሰው ቢጫ ለባሹ አባ ገብረ ኪዳን የሚጋብዙት ሰው እፉኝትን እንዲበላ፣ እንዲያስገባ፣ እንዲጠጣ ነው። ከዛ በኋላ የሚሆነው ነገር ይሆናል። የመጨረሻ የምለው ትምህርትን በተመለከተ አንድ ጥያቄ በውስጤ ነበር። ሴት ይላል እዛ ወንድማችን ቅድም በጠቀሰው ክፍል ወይ ደግሞ አንድ ቆሮንቶስ 14 አካባቢ መስለኝ አታስተምር ካለ በኋላ መማር ብትፈልግ በቤቷ ትማር፣ ባሏን ትጠይቅ ይላል። የኦርቶዶክስ እህቶች አንድ ድርፍጭ ያለች መጽሐፍ ይዘው ደብተር ይዘው እስክሪብቶ ይዘው እኮ ይሄዳሉ ሊማሩ። መማር ብትፈልግ ባሏን ትጠይቅ ይላል። ባላቸውን ለምን አይጠይቁም? ካላገቡም እስኪያገቡ ወይ ወንድማቸው ለምን አይጠይቁም? ለምን ይሄዳሉ? ኃጢአት ከሆነ ስትሪክት የሆነ ሩል ከሆነ ባላቸውን ቁጭ ብሎ ቤት እንጂ ወደ ማታ ትምህርት እማራለሁ ሰንበት ትምህርት ቤት እያሉ መሄድ የለባቸውም ሴቶች ማለት ነው። በመጨረሻም ስለመጠጥ ካወራን እንግዲህ ጴንጤ በጣም የኦርቶዶክስ ባለውለታ ነው ብለን የምናስበው 70 ዓመት ጠርሙስ ላይ የተለጠፈውን የጊዮርጊስን ፈረሰኛውን ስዕል ቅዱስ የተባለው ንዋየ ቅዱሳን የተባለው ነገር ተለጥፎ ቆርኪ ላይ ሆኖ ሲረገጥ ሴተኛ ዳሪ ሰው ይዞ ፔንሲዮን ሲገባ አብሮ የሚገባ የሚሰራውን ነገር የሚያየውን ነገር ከዛ ላይ ይነሳ ዌክ አፕ ብሎ እንዲነቁ እንዲነሱ ያደረገ ጴንጤ ነው። ምንም እንኳን እስካሁን ከጠርሙሱ ባይነሳም ግን ያባነነ በእንቅልፍ በደንዛዜ ውስጥ የነበሩትን እንዴት እንዲህ ታረጋላችሁ? ለስዕል ትከራከሩ የለ እንዴ ብሎ ያነቃ እሱ ነው። አሁንም መጠጥ ኃጢአት ነው፣ መጠጥ አይፈቀድም፣ መጠጥ ወደ ኃጢአት ያሳያል እያለ በነገራችን ላይ መጽሐፍ ቅዱስ ላይ በርካታ ስፍራ መጠጥ ኃጢአትን እንደሚያሰራ፣ ስካር ኃጢአትን ነው፣ ሰካራ መንግስተ ሰማያትን አያወርስም ብሎ የተናገረ ይህንን ነገር እያጎላ ዛሬ ብዙዎችን በጽድቅ የኮነነ የወንጌል አማኝ ነው። ብዙ ነገር አስተምሯል። ዝሙት ኃጢአት መሆኑን ድሮ ከአልጋ ወደቅን የተባለ ትንሽዬ ሶፍት እንትንሆና እንደው ቀኖና ይሰጥ ተብሎ የሚባለውን ነገር ጠንከር አድርጎ የተናገረ ጴንጤ ነው። ባለፉት 30 ዓመታት በነገራችን ላይ ጽድቅና ኩነኔን የማያውቀውን ህዝባችንን ያነቃ ዘፈን ኃጢአት መሆኑን ዛሬ እኮ ነው የሌላ ቤተ እምነት ዘፋኞች ሁሉ ዘማሪ ነን
ዘፈን ትቻለሁ የሚሉ እግዚአብሔር ይመስገን የኛ የጽድቅ ተጽዕኖ ነው። እነ ራሔል ዮሐንስ እነ በዛ ወርቅ አስፋው እነ ምናምን ሁሉ እኮ በቃ አሁን መዝሙር ነው አሉ። የአንዳንዶቹንም ዘማሪያ የነው ቤት መግባት ፈራሁ ብለው ህንፃውን በር ይዘው እየታከኩ የሚዘምሩም ግን በኋላ እንግዲህ ሲወድቅላቸው ትክክለኛም ዝማሬ ይዘምራሉ። ቱ ስታርቱ ውስጥ ጥሩ ነው እንደ ጅማሬ ቤት መግባት ፈራሁ ኃጢአቴ ምናምን የሚሉና ክርስቶስ ኢየሱስ ያስገባል ችግር የለምና ስካር ዘፈን ዝሙትም ምንም ኃጢአት እንደሆነ እግዚአብሔር እንደማይወደው መጽሐፍ ቅዱስን እየከፈተ እያሳየ ወደ ጽድቅ እንዲመጡ እየረዳ የወንጌል አማኝ በጣም ለምድራችን ለህዝባችንም ባለውለታም ስለሆነን ምስጋናና ጭብጨባ ግን አንፈልግም ልላችሁ ነው። ተባረኩልኝ። ቀጥሉ። ሰናይ ቀጥል። ችግር የለም። ቤካም ባይ ነው አላችሁ። ግሎሪ ባህሩ እኔንም ያካትታል። እንዴት ናችሁ? የተባረካችሁ ቅዱሳን ጻድቃን ለርስቱ የተለያችሁ ህዝቦች እንዴት ናችሁ? ደህና ናችሁ? ጌታ ስሙ ይባረክ። ጌታ ኢየሱስ ስሙ ብሩክ ይሁንና በጣም የሚገርማችሁ ከስራ ከወጣው በኋላ ላይቭ አገለገልኩ እና ሳይደክሙ ሳይታክቱ የሚያገለግሉ የጽድቅን ቃል የሚያገለግሉ አገልጋዮች እንዴት ብሩክ ናቸው፣ እንዴት ብርቱ ናቸውና በጣም ነው የሚደንቀኝ ትጋታቸው። እኔ በዚህ ማታ እያነበብኩ ሉቃስ 23 ላይ በጣም ከተባረኩበት ቃል ስለ እህቶችን ወንድሞችን አንዳንዴ የእግዚአብሔር ቃል ላይ ማንናገረውን የተጻፈውን የእህቶችን ብርታት አየሁኝ እና ኢየሱስ ክርስቶስ በጣም እቅጩንም መናገሩ ጥሩ ነው ብዬ ነው። ፖዚሽን ሲሆን የሆነ በድፍረት አንዳንዴ ረጅም ርቀት እንናገራለን። ሴት እንደዚህ ቱ ምናምን ላይ እንበረታለን። ግን ወንጌሉ ሉቃስ የጻፈው ላይ በጣም የገረመኝ አነበዋለሁ፣ እየፈለኩት ነው። 23 ላይ ነው። ኢየሱስ ክርስቶስ ከሞት ከመስቀሉ አንስቶ እስከ ትንሣኤው ድረስ አንድ ወንድ የለም። ይሄንን ኢየሱስ አምላካችንን ሞቶ መነሳቱን በቅርብ በርቀት ሆኖ ምን አይነት ትጋት እንደሆነ የበራላቸው የተረዱ እህቶች ከገሊላ ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውን እንዴት እንዳኖሩት አዩ። አንድ ወንድ እኮ የለም። ተመልሰውም ሽቱ ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፈ እና እዚህ መካከል ላይ የምትሰሙት የምታዩት እነዛ ጀግና የተባሉ እነ ጴጥሮስ እነ ዮሐንስ የሉ፣ ሴቶች አሉ። ወንጌል ደግሞ የምስራቹን የኢየሱስ ክርስቶስ ከሙታን መነሳቱን ማብሰር ነው፣ መናገር ነው እና ያገለገሉ ያሉትን እህቶቻችንን አፕሪሺየት ማድረግ ማክበር አለብን። ወንድሞች ሲያገለግሉ የኢየሱስ ክርስቶስን ሞቱንና ትንሣኤውን አደባባይ ላይ
እኔ ነኝ ያለ ወንድም ደፍሮ መናገር ማይችልበትን በምድራችን ላይ ብቻ አይደለም አደባባይ ላይ ወጥተው ቁጭ ብለው ዛሬ ኢየሱስ በዓል ሆኖባቸው በየመጠጥ ቤቱ ሰነፍ ስንቱ ወንድ የህይወትን ትርጉም ሳይገባው እንትን ሲል ወንዶች ደፍረው ሊናገሩ ማይችሉትን ሁሉንም ብዬ ባለለ አደባባይ ላይ ወጥተው ጽድቅን ወንድሜ ሆይ ወዴት እየሄድክ ነው? የመዳንን መንገድ የአዳኙን የኢየሱስ የእግዚአብሔርን ፍቅር በኢየሱስ የተከፈተልህን በር አውቀሃል ወይ ብለው አደባባይ ሲናገሩ ማያቸው ሴት እህቶቻችንን አንዳንድ ሰነፎች ሲናገሩ በተለይ ወንጌል የምታምኑ ወንድሞች ሆናችሁ በእንዲህ አይነት ቦታ ጊዜያችሁን አታጥፉ። ግን ጌታ ስሙ ይባረክ። ወንድማችን ወንጌላዊ ኤርሚያስ መጣና ጸጥ አረገው። ስንፍና ቃል ሊሟገት ምናምን ማይክሮ ሰከንድ ለሰማው እንትን የለኝም። መጀመሪያ እነሱን ብሌም ለማድረግ የራሱን ግዴታ ያልተወጣ ቀላሉን ነገር ራሱን ስጋውን መግዛት ያልቻለ እንደፈለገ የሚያወራ እንደፈለገ የሚጠጣ እንደፈለገ የሚዘሙት ምን የሚል መጥቶ ጀግና ሆነው ኢየሱስን አዳኛቸውን ጌታቸውን አምላካቸውን የሚሰብኩ ሴቶች ላይ የስንፍና ቃል ሊናገሩ እኔ አይ ዶንት ሃቭ ታይም። በቃ ትግስቱ የለም። ውርድ ነው ማድረግ ያለባቸው ጀግኖች፣ የወንጌል አርበኞች። የሴት አገልጋይ ጴንጤ ቤት ውስጥ እንደፈለጉ እንትን ይላሉ ምናምን ይላሉ። እግዚአብሔር የሰጣቸው እድል ነው። ጴንጤ የሰጣቸው አይደለም፣ ነፃ ያወጣቸው የጾታ ጉዳይ አይደለም ብለው እንዲሰብኩ እንዲያገለግሉ ጸጋን የሰጣቸው እልህኛና አምላካችን ሞቶ ሳለ በቀብሩ አስክሬኑ የት ነው ያለው ብለው የወጡ ታነባለህ መጽሐፍ ቅዱስ ላይ ሴቶች ናቸው። የመጀመሪያ መነሳቱን ኢየሱስ ክርስቶስ ከመቃብር ተነስቶ ያዩ መነሳቱን የመሰከሩ ሴቶች ናቸው። ጀግኖች። በጣም ነው ማበረታታቸው። በጣም ነው ከአገልግሎታቸው ጋር ቆንም ኢትዮጵያ ውስጥ አሉ አልፎ ማያቸው ወንዶቹ በየመሸታ ቤት እየተጋፉ ባሉበት ሰዓት ትዳር ያላቸው ሄደው አደባባይ ላይ የመሰከሩ ቤተክርስቲያን ፕላንት ሲያደርጉ ምናምን በጣም ነው ኢንከሬጅ ማድረጋቸው። እዚህ ውስጥ ካሉ እየሰሙ ካሉ በጣም እግዚአብሔር የሚጠቀምባችሁ ምድር ቁጭ ብላችሁ ሰማይ ያለውን የክርስቶስ ኢየሱስ መንግስት ብልጭ ብሎ ተከፍቶ በርቶላችሁ የምታገለግሉ ጀግኖች ናችሁ። በርቱ። ሰው የሚላችሁን ሰይጣን የሚለውንም አትስሙ። የሰው ልጅ ከሁለት ውጭ አይሆንም። ወይ በእግዚአብሔር መንፈስ ተይዟል፣ ከእግዚአብሔር ውጭ የሆነ በሙሉ በሰይጣን ዓለም ውስጥ ነው ያለው። ይሄ የፍርድ ንግግር ምናምን አለ። ሌላ መንፈስ ያልያዘው የሚባል የለም። ስላልጮኸ ወይንም ፖሰስ መሆኑን እኛ ስላላየን አይደለም። እንደ ይሁዳ ያለ ለኢየሱስ ክርስቶስ ግን በመንፈሱ ተይዞ ስለ ወንጌል ግድ ያለው የሚመስል አጋንንት ያለባቸው ሰዎች አሉ። እህቶቼ በርቱ፣ አገልግሉ።